ሰላም ሀቢባዬ እንዴት ነሽ? እኔ አሼ ይባላለሁ። አካል ጉዳተኛ ነኝ። ሀቢባዬ በጣም እንደሚከብድ አውቃለሁ። ከ4 ዓመት በፊት ታላቅ እህቴን በአሰቃቂ ሁኔታ እኔ እያየው ደፈራት። እናቴ ይሄን አታውቅም። እህቴም እንዳትናገር አምባገነን ሆነ። አቶ እኔ ደግሞ አንድ ማቀው ፖሊስ አለቃ ነበረ፣ የፖሊስ አለቃ ነበረ። ነግሬው ነበር። ጭራሽ ጓደኛሞች ሆነው ተገኙ። ለእናቴም ስነግራት ደግሞ መንፈስ ነው አለችኝ። መንፈስ ነው ብላኝ ዝም አለች እና እህቴ አሁንም በተደጋጋሚ እህቴን አብሯት ይተኛል። ሀቢባዬ እኔ 18 ዓመቴ ነው። መሄድ ወይም መንቀሳቀስ አልችልም። አይምሮዬ ጤነኛ ነው። እናቴ ግን አሁንም ህመምተኛ ነህ እያለች አትቀበለኝም። እህቴም ማልቀስ እንጂ መፍትሄ የለም። እኔ ግን አሞኛል፣ እባካችሁ ምከሩኝ ሀቢባዬ፣ እባክሽ አግዥኝ። እያየሁሽ ነው እዚህ ጋር ማለት ነው። እና እባክሽ እኔ ጤነኛ እንደሆንኩኝ እናቴ ትረዳልኝ፣ አይምሮ ጤነኛ እንደሆነ እናቴ ትረዳልኝ ነው። ከዛ ይሄንን አንብቤው ቅድም ማን ነው እህትክን እየደፈራት ያለው? የእንጀራ አባት ነው? ጎረቤት ነው? ማን ነው ብዬ ጠይቄ ነበር። እዚሁ ላይቭ ላይ ስጠይቅ እሱ እዚህ ጋር ጽፎልኛል። ለእኔ አባቴ ነው፣ ለእህቴ የእንጀራ አባቷ ነው። ለእህቱ የእንጀራ አባት ነው፣ ለእሱ ግን አባቱ ነው፣ ወላጅ አባቱ ነው። እናም እህቱን ሲደፍር በአይኑ አይቷል። እሱ ግን ለእናቱ ሲናገር እናቱ መንፈስ ነው ትለኝ አለችው። መንፈስ አለብህ፣ አካል ጉዳተኛ ነው፣ መንቀሳቀስ አይችልም። ይናገራል፣ ያያል፣ ይሰማል፣ ግን እግሮቹ መራመድ አይችሉም። እና እናቴ መንፈስ ነው ትለኛለች። እናቴ እኔ መንፈስ እንዳልሆነ ጤነኛ እንደሆንኩ በአይኔ እንዳየው እንድታምነኝ ይፈልጋለሁ። እና ምን ላድርግ ነው የሚለው ወንድማችን። እናንተ ብትሆኑ ምንድን ነው የምታደርጉት? ቤዚ እንደዛ ነገር ነው። እና እናንተ ነው አለችው። እህቴን ሲደፍራት አባቴ አይቻለሁ። ለእህቱ የእንጀራ አባት ነው፣ ለሱ አባቱ ነው። እሱ አካል ጉዳተኛ ነው፣ መንቀሳቀስ አይችልም። ለአንቺ እኮ ጽፎልሻል አይደል? አሁን ቴክስት ያደረገልሽ እሱ ነው አይደል? ታዲያ ለምን አይቀርጻቸውም? ተስትፕሩፍ እኔ በሆነ እቀርጻለሁ፣ ቀርጬ ስልክ ስላለው ላንቺ የላከብልሽ ስልክ። ስለዚህ ቀርጬ ቴሌግራም ይጠቀማል። እግሩ ነው እንጂ እኮ የማይንቀሳቀሰው፣ እጁ ይንቀሳቀሳል፣ አይኑ፣ ሁሉ ነገር ቀርጽና እናቴን አሳምናታለሁ። ያ ኢማጂኔሽን ከመሰላት እንግዲህ ያኔ ችግሩ ከሷ ነው። እኔ ይሄን ነው የምለው። ቀርጻለሁ፣ ቀርጬ እንትን እላለሁ፣ ፕሩፍ አስቀምጣለሁ። እሺ የተለየ ሀሳብ ያለው አለ ሀኒ? እኔ በሱ ቦታ ብሆን ቀርጬ ለእናቴ ያሳያታለሁ። እናቴ እያመነችኝ ስላልሆነ በአይኗ እንድታይ ቪዲዮ ቀርጬ ለእናቴ አሳያታለሁ ነው ሀኒ ያለችው። ጥሩ ሀሳብ ነው። እሺ ሌላ የተለየ ሀሳብ ያለው ሰው ካለ ሀሳብ አለኝ። ቤዚቲ በዚህ ጉዳይ አስተያየት መስጠት ትፈልጊያለሽ? ልናገር? ግማሽ ላይ ነው የመጣሁትና ቡዬ እንዳልቀላቅስ እኔ ነግራሻለሁ። አንደኛ ምን መሰለሽ እንደመሰለኝ ታላቁ ናት መሰለኝ። ለምልቲ የእሱ አባት ታላቁ ከሆነች 1920 ናት። እና አሁን ሁለት ነገር ነው። እኔ ብሆን ነው በሱ ምክንያት ምንድነው የማደርገው? እናቱም ትክክል እንዳትሆን አንዳንዴ ሁለት የሚያስብ ሰው አለ ይባላል በሳይንስ ማየሽ። ስለዚህ ለሆነ እናቱ እህቱ የምታለቅስ ከሆነ የሆነ ነገር እናቷ ወይ ነግራት አልተቀበለቻትም ትሆናለች። እናቷ እሱ ከሄደ ምን እንበላለን ምናምን ታያለሽ። እርድ ነው ምናምን የሚባል የሚሰራ እንደዛ አጋጥሟት እንዳይሆን እህቱ የምታለቅሰው። እኔ የምናረግ ነበር አክስት ካለኝ ወይ ጥሩ ጎረቤት ካለኝ በጎረቤት ሂጄ እህቴ እንዲህ እያደረገች እና ጠርቷት አናግሯት፣ ጠርታችሁ አናግሯትና ወደ ህግ ውሰዷት ካመነችል ነበር። እንዲህ ያደረግ ነበር እኔ ማለት ነው። ግን እናቱም ትክክል እንዳትሆን ደግሞ ሁለተኛ ምስክር ያስፈልገዋል። ብቻው ብቻ ነው እውነት ያለው። ስለዚህ አንድ ሰው ያስፈልገዋል፣ ወይ ጎረቤት ወይ አክስት ምናምን፣ ሴት መሆን አለባት። ወንድ ከሆነ መገዳደል አለ ምናምን። ለአንድ ሴት የሚያምናት አማክሮ ከዛ ልጅቷ ተጠይቃ አዎ ካለች ወደ ህግ ወስዳለሁ ማለት ነው። ችናት ሀሳቢ ሀቡ
ሰማሽ? በጣም እናመሰግናለን። አንቺ ያልሽው አክስት ጥሩ አክስት ካለችኝ አጎት አንድ ሰው አማክራለሁ ነው። እንዴት ሄደች? ምንድነው? እየተቆራረጥኩ ነው አለው። ጋይስ አረ መልስ ስጡኝ። እየተቆራረጥሽ አይደለም? ኦኬ እሺ። ምን ነቀላት ታዲያ? እሷን ተገናውተን ሳንጨርስ ሊሆን ይችላል። እሺ እንግዲህ ሄለን ያለችው አክስቴን አማክርና ምን አደርጋለሁ አማክራ ከዛ አማክሬ አክስቴ እንድትነግራት አደርጋለሁ ለእናቴ። ኦኬ እሺ። ሌላ ሀሳብ ደግሞ የጻፈች አንድ ቁጥር ኔትወርኳን የነቀላት ማለት ነው። ታውቅም ይሆናል እናቱ እኮ አውቃ ነው ይሆናል። እንደ እርድ ምንድን ነው የሚባለው ይሄ ሰላም ገበታ ምናምን። አንዳንዴ መቀበል የማይፈልግ ሰው አለ። እውነታውን እያወቀ እየነገረው ግን ማመን አይፈልግም። ምክንያቱም ይሄ ፖሊስ እነግርሃለሁ። ይሄን ነገር ካመንኩኝ ዋት ኢዝ ኔክስት የሚባለው ነገር የሚመጣብኝ ነገር ትዳሬ ማጣት፣ የአካባቢው ሰው ማሽማጠጥ ምናምን። በዛ ላይ ሁለተኛ ትዳሯ ነው። ገባሽ? ለምን የመጀመሪያ የሴቷ አባት ትዳር ፈርሶ ከዛ ይሄ ሁለተኛ ትዳር ነው። ሶ ሁለተኛ ትዳርም ሲፈርስ ሰው ምን ይለኛል ምናምን ይባል ነው። እኛ ኢትዮጵያኖች ያለብን ጎጂ ባህል ስለዚህ ነው። ስለዚህ ሁለተኛ ግን ያስፈልገዋል። ለምን መሰልሽ? ዝም ብሎ ፖሊስ ቢሄድ እህቱ ባታምንስ? እህቱ እኮ ማመን አለባት። ስለዚህ አክስቱ አንድ ሰው አድርጎ ያሳምናትና እህቱ ፖሊስ ጋር ይሄዳል ማለት ነው። ለእናቱ ግን አያስፈልገውም። ቪዲዮውም አሪፍ ነው። እኔ ግን እንዲህ ይላሉ ማለት ደጅ ከደጅ መጥቶ ቢወስዱት ቪዲዮውን ይቀሙትና ያጠፉታል ከፈለጉ። እናትና ልጅ ወይ እናቱ እንደዛ ታደርጋለች። ለእናቱ ከማሳመን ለፖሊስ ይሻላል። ለምን እናቶች እየሰማን ነው። ማቅርድ እርድ ምንድን ነው የሚባል ሰላም ገበታ እንበለው። በሰላም ገበታ እንደምንሰማው ተው እንደዛ አትበይ ምናምን እያሉ ስንት ልጆች እናቴን ነግሬ አትናገር ያለችን ምናምን እያሉ እየወጡ እኮ ነው አቡዬ፣ ከሰማሽ ብዙ ጊዜ። ስለዚህ እኔ የምለው ሌላ ሰው ሶስተኛ ሰው አስገብቶ እውነቱ መሆኑ አውቆ እህቱን አሳምኖ ፖሊስ ይሄድ ነው የምለው። እስቲ እንዴት ነው በኮሜንት ገብተሽ አብራሪው ሀሳብሽን። ጥሩ ሀሳብ ነው። ሌላ ሀሳብ ያለው አለ? እኔ ግን ሄለን እንዴ ምንድን ነው የሚነቅላት? ቻውም ሳትል ድርግም ያደርጋታል። አንዲት ልጅ ፍቅር ነው ስምሽ ማሬ፣ ኢንቫይት አድርጌሻለሁ። ሌላ ሀሳብ ያላችሁ እኛ ያላየነው እይታ አንዳንዴ እያንዳንዳቸውን በሀሳብ ስለምንለያይ አንዳንዱ ያላየውን አንዱ ሊያየው ይችላል፣ አንዱ ያላሰበውን አንዱ ሊያስብ ይችላል። ስለዚህ ሌላ የተለየ እይታ ያላችሁ ካላችሁ ሀኒ እኔ ብሆን ቪዲዮ ቀርጬ እናቴ እንድታምነኝ በቪዲዮ አሳይታለሁ ብላለች። ሄለን ደግሞ ቪዲዮም እንዳለ ሆኖ እንደገና ቪዲዮን ስልኩን ቀምተው ሊደልቱበት ምናምን ስለሚችል አክስት ወይ አጎት የሆነ ሰው የሰው ምስክር እንዲኖር ለሰው እነግራለሁ አለች። እሺ ሌላ የተለየ ሀሳብ ያላችሁ አላችሁ? በመጀመሪያ የስንት ዓመት ልጅ ናት? እሱ 18 ዓመት ነው ብሏል። እንግዲህ እህቱ ታላቁ ስለሆነች 20ም 22ም ምንም ትሆን ከእድሜዋ ምንም የለንም። እሷ ፐርሰናሊቲያችሁ ስትሮንግ ካልሆነ ኢትስ ናት አባውት ኤጅ። አንዳንድ ሰው ከልጅነቱ ሚጥሚጣ የሆነ ሰው አለ፣ እልህኛ፣ አትንኩኝ ባይ፣ ለመብቱ ለራሱ የሚታገል አለ። አንዳንድ ደግሞ ትልቅም ሆኖ ምንም ነገር ቢደረግበት ሰጥ የሚል ስስ ፐርሰናሊቲ ያለው ሰው አለ። ለዚህ ነው ልጆቻችሁን ስታሳድጉ ለመብታቸው ታጋይ ለራሳቸው ታጋይ እንዲሆኑ አድርጋችሁ አሳድጉ። ሲነኩ ኖ የሚሉ ማንንም ሳይፈሩ በግልጽ። ይሄ ብልግና ሌላ ጉዳይ ነው። ተሳዳቢ ባለጌ ስዳደግ ልጅ ሌላ ጉዳይ ነው። ጠንካራ ልጅ ደግሞ ያልሆነ ነገር ሲደረግበት ኖ የሚል ጫፉ ሲነካ ኖ ዩ ዶንት ሃቭ ራይት ቱ ታች ሚ የሚል መብት የለሽም። የሰውንም መብት የማይነካ የራሱንም መብት የማያስነካ አርጋችሁን ልጆቻችሁ ማሳደግ ያለባችሁ። ስስ ፐርሰናሊቲ ሆነው ካደጉ ማንም ሲነካቸው ሲመቱ ጸጥ፣ ሲሰደቡ ጸጥ፣ ሲደፈሩ ጸጥ፣ ምንም ሲደረጉ ጸጥ ይላሉ። ስለዚህ ልጆቻችንን ጠንካራ አርገን ማሳደግ ኃላፊነት አለብን እኛ ወላጆች። መብታቸውና ግዴታቸው እንዲያውቁ፣ የሰው መብት እንዳይነኩ፣ መብታቸው እንዳያስነኩ አርገን ነው ማሳደግ ያለብን።
እንጂ የእድሜ ጉዳይ አይደለም። ጥንካሬ እድሜ ያወስነው። እሺ ሌላ ሀሳብ የተለየ ሀሳብ ያላችሁ ሀሳብ አለኝ ካላችሁ ኢንቫይት እናደርጋችኋለን። ሀሳብ በዚህ ጉዳይ ሀሳብ መስጠት የሚፈልግ የተለየ ሀሳብ ያለው የለም። ተጨማሪ ሀሳብ ያለው የለም። ይዘጋ ቶፒኩ ይዘጋ አለኝ። እሺ አንድ አይነት ሀሳብ እንዳትሰጡ። የተለየ አዲስ ነገር ሲደጋገም ይሰለቻል። ሁሉም አንድ አይነት ሀሳብ አይሰጥም። ሀሳባችሁ አንድ አይነት ከሆነ የተለየ ሀሳብ ከሌላችሁ ላሽ በሉ። አብይ ነገር ነው። ሰላም ይሰማል? ልጅ ፊት የሚደፈረው ነገሮችን ሁሉ እሺ እሰማለሁ። እንደዚህ አትበየውልሽ። አሁን እሱም ቆይ አንዴ እናቴ ማሬ ማን ነው ስሟ? ቤተሰብ ስለሆንሽ ነው የመለስኩልሽ። ብዙ ጊዜ ስለምትቆመጪ ምናምን ፋሚሊ ስለሆንሽ ልንገርሽ አንድ ነገር። ሃኒ ምን ነው ስምሽ? ቆይ ሮጣብኝ። አቡዬ የማይመስል ነገር ሃኒቢ ልጁ እዚህ ጋር እየሰማ ነው። አንቺም የማይመስል ስትዩ እናቱ ኦልሬዲ መንፈስ ነው ብለዋለች። ሌላ በሽታ እየጨመርሽበት ነው። አይሻ ይሄ ነው ችግራችን። ሰማያዊ ዛፍ የለም ብዬ መከራከር ዓለምን አልዞርኩም እኔ አላየውም። ስለዚህ ልጁ ያለው ነገር እውነት ሆኖ ሊሆን ይችላል። ሰዎች ችግራቸውን ሲነግሯችሁ አታቅልሉባቸው። አንደኛ፣ ሁለተኛ አይደለም አትበሏቸው። ለምን እራሱ ውሸታም የሆነ ሰው ብቻ ነው ሰውን የማያምነው? ለምንድን ነው ሰዎችን የማታምኑት? ለምንድን ነው ሰዎች መፍትሄ ፈልገው እናንተ ጋር መጥተው ችግራቸውን ሲነግሯችሁ ውሸት ነው የምትሏቸው? ዋይ? እሺ ውዴ ቀጥይ። የኔ ዓለም ቀጥይ። የኔ ዓለም ነው ስምሽ? አመሰግናለሁ። እኔ እዚህ ላይ የምሰጠው ሀሳብ ቪዲዮ መቅረጹም ተገቢ አይመስለኝም። ሁለተኛ ነገር ደግሞ እኔ እንደማስበው እናትየዋ እጁ አለበት። ይሄን ታሪክ እያወቀች ይሆናል እሱን መንፈስ ነው የምትለው። እያወቀች ስለምትፈልግ ነው እንጂ ባትፈልግ ኑሮ ልጇን ጠርታ መጠየቅ ትችል ነበረ። ተረዳሽኝ ሀሳቤን? ለፖሊስም ሄዶ ማመልከትም ደግሞ አመልክቼ ፖሊሱ ቤተሰብ ሆኖ ተገኝቷል ብሏል። ስለዚህ እኔ ምለው እሱ አናግሯት፣ እህቱን አናግሯት፣ ወይ ከቤት ብትጠፋ ብትሄድ ወደ ቤት ዘመድ ጋር ሸሽታ ብትሄድ፣ ወይ ዘመድ ካለ ሸሽታ ብትሄድ ከዛ ቤት ብትጠፋ ባይ ነኝ። ምክንያቱም ብዙ ነገር እየሰማን ነው። ከዚህ በፊት ቅድምም ሀሳብ እየሰጠች ነበረ። ያቺን ልጇን የ12 ዓመት ልጇን በእንጀራ አባቷ አስደፍራ የገደለችውን እና ሰምተናል። ስለዚህ እንደዚህ አይነት ጥቃት ከሚደርስባት ቪዲዮም ተቀርጾ ይሄ ነገር ለጎረቤትም ለዘመድም ተነግሮ ይፋ ሆኖ ልጁ ላይም ልጅቷ ላይም ህይወታቸው አደጋ ላይ ስለሚሆን ብትችል እሷ ወደ ዘመድ ጋር መጥፋት ብትችል፣ ሰው ጋር ሸሽታ መሄድ ብትችል፣ ትልቅ ናት። የ18 19 ዓመቷ ከሆነ ትልቅ ናት። ራሷን ብታሸሽ መልካም እንውላለሁ። ከዚህ በመቀጠል ደግሞ ቅን ልቦች ቢረዱት፣ ልጁን ቢያናግሩት በውስጥ። ይሄ ነው ሀሳቤ። አመሰግናለሁ። እናመሰግናለን። እሺ ሄለን ሄልዬ ታሪክ ሰምቻለሁ። አቡ ሰላም እንዴት ነሽ ሄልዬ? ሰምቻለሁ፣ እየተከታተልኩ ነበር ያለው። እግዚአብሔር ይመስገን። የኔ ሀሳብ ምን መሰለሽ ነው፣ የጉዳዩ ባለቤት ልጅቷ ናት። መጀመሪያ ልጅቷን ማሳመን ነው። ያን ጉዳይ ሰውየው የሚያረግበት ሰዓት ወይ ተመሳሳይ ሰዓት ወይ ልጁ የሚያውቀው ሰዓት ከሆነ ሌላ ተጨማሪ ምስክር እንዲያይ ማድረግ በሰዓቱ ማለት ነው። ሌላ ሰው የውጭ የሆነ ሰው ከልጅቷ ጋር ተመካክሮ ማለት ነው። ሰውየው ያን ነገር በሚያደርግ ሰዓት ሌላ ሰው እንዲያይ ማድረግ የአይን ምስክር ማለት ነው። የአይን ምስክር ካለ መክሰስም ይችላሉ። ቪዲዮም አስፈላጊ አይደለም። እና በጣም የገረመኝ ግን ልጁ እያየ ነው የሚያደርጉት ነው ምንድን ነው? ለመጀመሪያ ጊዜ ቆይ አንዴ ላንብበው። የዛሬ ስንት ዓመት ለመጀመሪያ ጊዜ ነው ያየው እንጂ ሁሌ እያየ አይደለም። ለመጀመሪያ ጊዜ አይቷል። ግን እስቲ ነው ይሄን ድርጊት እንደሚፈጽምባት ነው። ቆይ እያያት የዛሬ 4 ዓመት ማለት እሱ የ14 ዓመት ልጅ እያለ አሁን 18 ዓመቱ ነው። እና እኔ ሳላይ ቀርቼ ተዘግቶ እዚህ ጋር ደግሞ ጽፏል። አንብብላችሁ። እሺ አዎ ቪዲዮ አለኝ። አዎ ቪዲዮ አለኝ በጣም ብዙ። መጀመሪያ ሲደፍራት ግን አልቀረጽኩትም። አሁን ግን በዚህ ብዙ ጊዜ እያስለቀሳት ባለጌ ነገር ሲያረጋት ቀርጫለሁ። ግን እሷም ተላምዳው ዝም ስላለች በውስጤ ብቻ አለቅሳለሁ።
20 ዓመቷ ነው። እድሜዋ ስንት ነው ስትሉ ስጠይቁ ሰምቶ እዚህ ጋር 20 ዓመቷ ነው። ድንገት ካወቀብኝ ህይወቴን አጣለው። እሱ አካል ጉዳተኛ ነው፣ መንቀሳቀስ አይችልም እና ድንገት ካወቀ ህይወቴን አጣለው ነው ያልኩሽ አቡዬ። መጀመሪያ ጉዳዩ ባለቤት ልጅቷ ናት። በፈቃዷ ይሁን ተገዳ ይሁን ሰዓት ያው አመቻችተው ከሆነ የሚያደርጉት ያንን ነገር ሌላ ምስክር እንዲያረግ ልጁ ግን ይሄ ልጅቷ ላይ ነው መሰራት ያለበት በዋነኝነት። ምናልባት አንዳንዴ ሳታስቢው ፈልገሽ የምትገቢበት ሁኔታ ይኖራል። ለምዳው 4 ዓመት ማለት እንግዲህ ኦልሞስት እናቷን ባልሼር እያደረገች ነው እኮ ይቺ ልጅ። 4 ዓመት ማለት አስበሻል? ይሄም ከመደፈርም ያለፈ ነው እኮ 4 ዓመት። የመጀመሪያ ጊዜ ነው መደፈር። በኋላ ላይ በራሱ በፋሚሊ ሜምበሩ በቤተሰቡ ታፍነው አይወጡም፣ ይደበቃሉ ማለት ነው። ስለዚህ ይሄ ነገር ቤቱ ሙሉ አሁን እኔ እንደማስበው ማለት ነው እና ቤቱ ሙሉ ያ ፋሚሊ የታመመ ፋሚሊ ነው። ይሄ ፋሚሊ ከልጁ ጀምሮ እስከ ላይ እስከ እናትየው ድረስ መታከም መቻል አለባቸው። ምክንያቱም እቺ ልጅ ይሄ ነገር ሲደረግ ከእድሜዋ ይሄ አንደሬጅ ብለን ከምንለው ከእድሜዋ በታች ነው። በህግም ደረጃ ያስጠይቀዋል ማለት ነው። ያ አንዱ ህግ የሚጣስበት ነው። ሌላ ደግሞ ትልቁ ከህጉም ባለፈ የስነ ልቦና እርዳታ በጣም ነው ይሄ ፋሚሊ የሚያስፈልገው ማለት ነው። ምክንያቱም እቺ ልጅ ለምንድን ነው ያልወጣችሁ ብለን ብንል በእኛ ቤተሰብ በእኛ ማህበረሰብ የለመድናቸው ልምምዶች አሉ። ኖርማል የሆኑ ነገሮች። እንዴት ይሄ ነገር ይነገራል? የአባትሽን ማን ያምንሻል? ማን ይቀበልሻል? ማን ነው ይሄንን ነገር አንቺን ነው እንጂ ብለው የሚባሉ እቺ ልጅ ወይ ከጎረቤት ወይ ከባህል ወይ ከሆነ ነገር ስትሰማ የኖረችው ነገር አለ። ስለዚህ ለራሷ ራይትም አትቆምም፣ እንደገና ደግሞ ፍራቻም አለባት ውስጧ ማለት ነው። ምክንያቱም ማን ይቀበለኛል? ማን ይሰማኛል? ምክንያቱም ይሄ ሰውዬ ትልቅ ሰው ነው፣ የወንድሟ አባት ነው፣ የእናቷ ባል ነው። በጣም ኮምፕሊኬትድ የሆነ ኬዝ ነው ማለት ነው። ስለዚህ እኔ የምለው ለራሷ ራይት ለራሷ መብት መቆም ያለባት እሷ ናት። ምክንያቱም ሙሉ ሰው ናት። አሁን 18 ዓመት አልፏታል። ስለዚህ ለራሷ ስትል ከዛ ቤተሰብ ከዛ ከምትኖርበት ቤት ወጥታ ራሷ ላይ መስራት አለባት። ከዛ በኋላ ምናልባት ይሄ ልጅ ራሱ የሚያየው ልምምድ እናትየው ራሷ ብዙ ጊዜ እናቶች ይሄ ወመን ኢንቱዊሽን አለ፣ ያውቃሉ። ግን ምንድነው ምን እባላለሁ እንዴት ሳደርጋለሁ የሚለው ይሄ የለመድናቸው ጫናዎች አሉና በዛ የተነሳ ነው። አይ ቲንክ እቺ ልጅ ትልቅ የስነ ልቦና እርዳታ ያስፈልጋታል፣ ለልጁም ራሱ ያስፈልገዋል፣ እንደገና ደግሞ ለእናትየውም ጭምር ማለት ነው። እሱ ግን አይ ቲንክ በህግ መጠየቅ አለበት። እኔ ኖርማልም አይመስለኝም፣ ምክንያቱም እንደዚህ አይነት ነገር ሲያደርግ ማለት ነው። አቡዬ ደግሞ ስላወቅኩሽ በጣም ነው ደስ ያለኝ። በጣም ነው ኢንስፓየር የምታረጊኝ የምትሰሪው ነገር ሁሉ። እሺ ተባረኪ። አመሰግናለሁ በጣም። እሺ በጣም እናመሰግናለን። ስለዚህ አንቺ በሱ ቦታ ብትሆኚ መጀመሪያ የምታረጊው እርምጃ ምንድን ነው? በባለ ታሪካችን ቦታ ብትሆኚ። በሱ ቦታ ብሆን መጀመሪያ እህቴን ነው ለማሳመን የምሞክረው። ምክንያቱም ትልቁ ቁልፍ ያለው እሷ ጋር ነው። እሷ ይሄንን ነገር ሮንግ ነው መሆኑን ታውቃለች። ግን እርግጠኛ ነኝ ትልቁ ችግር ማን ያምነኛል ማን ይቀበለኛል የሚል ስለሆነ እሷ እንድትቀበል ኖርማል እንዳልሆነ ልክ እንዳልሆነ ትክክል እንዳልሆነ እሷን አሳምናታለሁ። እሷ ላይ ሞር እሰራለሁ ማለት ነው። ምክንያቱም ቁልፉ መፍትሄውም ያለው እሷ እጅ ስለሆነ አቡዬ። ምክንያቱም ቁልፉ መፍትሄው በጣም ጥሩ ቆም ያለው አለው ጠፍቶ ነበር አቡዬ፣ አሁን መጣሽ። ኦኬ ረጁ ስትገባ ነው። ረጁ ሚውት አድርጊ። ቤዚቲ ባንቺ ቦታ ረጁን ተክቻታለሁ እኔ ማር። እሺ እና ከባድ ነው በጣም። ስለዚህ የመጀመሪያው ስቴፕ አንቺ የምትይው እህቴን አሳምናለሁ ነው። ሄለንም እንደዛው እህቴን አሳምናለሁ ነው ያለችው። ሃኒ ፋሽን ቪዲዮ ቀርጻለሁኝ ብላለች። ቪዲዮ ቀርጻለሁ እናቴ እንድታምነኝ ማስረጃ እንዲሆነኝ ብላለች። ሄለን ሌላ ሄለን ሰበን ደግሞ ገብታ እችኛዋ ሄላ ናት እህቴ ሄለን ሰበን ደግሞ ገብታ አክስት ወይም ተለቅ ያለ የቤተሰብ ፋሚሊ አማክራለሁ። አንደኛ የሰው ምስክርም እንዲኖረኝ አማክራለሁ ለእናቴ ከመንገሬ በፊት ወይም እናቴ እንድታምነኝ ምስክር እንዲሆነኝ ሰው ብላለች። ሌላ የተለየ ሀሳብ ያላችሁ ካላችሁ
በልጁ ቦታ አብዬ ይቅርታ አንድ ነገር ልጨምር። ላስቆምሽ ፈልጌ አይደለም። እዚህ ቅድምም መጀመሪያ ላይ ሲባል ስለነበረ ይሄ የቪዲዮ ሁኔታ ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገሮች ማለት ነው ሪካርድ ሲደረጉ ወይም ደግሞ እንደው ለማሳመን ወይም ደግሞ የሆነ ነገር ብለን ሪካርድ የምናረጋቸው ነገሮች በጣም አደገኞች ናቸው። ሌላ ሰው እጅ ላይ ቢገቡ እንደገና ደግሞ ለራሷ ለልጅቷ ደግማ ስታየው ይሄ ትሪገሪንግ ፖይንት የምንላቸው ነገሮች አሉ። ነገርየውን ድርጊቱ ከተፈጸመ በኋላ እንደገና ድርጊቱ የሚቀሰቅስ ስነ ልቦናዋ ላይ እንደገና ሌላ ጫና የሚያመጣ ማለት ነው። እና ቪዲዮ አይ ቲንክ ትንሽ ቢቀር ጥሩ ነው። ያ አንዳንድ ጊዜ ይሄ የኮርት ሲስተሙ ለኤቪደንስ ለምኑ በቂ ማስረጃ ብሎ የሚጠይቀው ነገር አለ ማለት ነው። ግን the most important thing በጣም ደጋግሜ መናገር የምፈልገው ልጅቷ ናት ብዙ ቁልፍ እጇ ላይ ያለው ማለት ነው። ምክንያቱም ኢቭን ልጁ ወደ ህግ ቢሄድ ልጅቷ አላደረገብኝም ብላ ካለች ህጉም ነፃ ነው የሚያወጣው ማለት ነው። ልጅቷ ናት ራሷን ምክንያቱም ሙሉ ሰው ናት። በየትኛውም ላኪ አንዳንድ ህጎች አሉ 18 ዓመት ልጅ ከሞላው በኋላ ሙሉ ሰው ነው። ምክንያቱም በራሱ የፈለገውን ፍቃድ መወሰን ይችላል፣ በራሱ ማድረግ ይችላል ማለት ነው። ስለዚህ እቺ ልጅ አሁን በህግም ሙሉ ሰው ናት፣ በቂ ናት ማለት ነው። ስለዚህ ለራሷ መቆም አለባት። በቃ ለሺያስቱ ለራሷ ለፊውቸሯ እርግዝና ሊመጣ ይችላል። እኔ ራሴ በጣም እየገረመኝ ነበረ ላይክ እንግዲህ 4 ዓመት ከሆነ እንዴት ነው እርግዝና ያልተፈጠረው? በዚህ ታይም ውስጥ ብዙ በሽታዎች ሊኖሩ ይችላሉ፣ ብዙ ነገር እና ስለዚህ አይ ቲንክ ራሷ ናት ይሄንን ነገር ለራሷ መፍትሄ መስጠት ያለባት ብዬ ነው የምለው። አቡዬ ቴንክ ዩ ዩር ዌልካም። አንዴ ያንቺን አይዲያ ነው ስትል ነበር ትራስ አንዴ ያስገቢና ስትል ነበር። እስኪ ምን እንደሆነ እሺ፣ ተቃራኒ ሐሳብ አለሽ ትራስ? ምን መሰለሽ፣ ይቅርታ ቮይስ ልኬልሻለሁ፣ ግን ልጅቷ ሰውየው ቤተሰቡ አንዳንዴ ስናድቅ አእምሯችን ላይ 4 ዓመት ከተደፈረች አእምሯ ላይ የፍርሃት ስሜት አለ። 4 ዓመት ሙሉ ነበር አይደል ያልሽው ባልሳሳት? የአእምሯ ላይ 16 ዓመቷ ድረስ እስካሁን ድረስ 20 ዓመቷ ነው። እስካሁን ድረስ ያደርግባታል የእንጀራ አባቷ። አእምሯ ላይ የፍርሃት ስሜት አለ። ይህን ሰው መጀመሪያ ቀን ሲደፍራት ምን ብሎ ይሆናል ብዬ አስባለሁ መሰለሽ? እገልልሻለሁ ቤተሰቦችሽን፣ እናትሽን እገላታለሁ፣ አባትሽም ወንድምሽን እገልልሻለሁ ብሎ ጀምሮት ከሆነ እንዲህ ለመውጣት ወይ ለመናገር በጣም ነው የሚከብዳው። ምክንያቱም በጣም ነው የምትፈራው እቺ ልጅ ለመናገር ለመውጣት። ዋላ ወንድሟ ብዙ ነገር ቢሞክር ላይሳካለት ይችላል። አሁን ቪዲዮ ቀርቶ እሷ ትንሽ ታሳምናለች እንጂ ላይሳካ ይችላል። ይሄን የሚያሳምን ሰው የሆነ ኤቪደንስ አሁን አንቺ አይተሽ ለምታውቂው የህግ ባለሙያ ወይ ደግሞ የሴቶች ተጣባቂ መብት ተጣባቂ በዳይሬክት ማነጋገር ነው የሚሻለው። ከዛ በኋላ ለሷ ወስደው ትሪት ተደርጋ በስነ ስርዓት አይምሮን ታስተካክል ተደርጋ ከዛ በኋላ ነው መናገር የምትጀምረው እንጂ ከሱ በፊት ያደረገ ቢደረግ አትናገርም። ኦሬዲ 4 ዓመት ሙሉ ብሬን ዋሽ ሆናለች። እሱ እንደፈለገ እንደ አሻንጉሊት እየተጠቀመ ነው የሚሄደው። እንባዋን ወደ ጆሮዋ ነው የሚገባ ያለው። ገባሽ? እንባዋ ወደ ጆሮዋ ነው የሚገባው። እና እቺ ልጅ መደረግ ያለባት አድሬሷን ተገኝቶ የሴቶች መብት ተጣባቂ ተወስዳ በኃይል ዋላ ተወስዳ እዛ ቤት ተቀምጣ ከትንሽ የአእምሮ እድገት በኋላ ነው መናገር የምትችለው እንጂ ከሱ በፊት የተደረገ ቢደረግ ምንም ለውጥ ሊመጣ አይችልም። ዋላ ሰውየውን ቢታሰር እቺ ልጅ የአእምሮ ጤንነት አታገኝም፣ አትናገርም። ምክንያቱም ኦሬዲ ጆሮዋ አይሰማም እንደኔ ማለት ነው። እና ይሄን ይቀድማል። አሁን እኔ በሆን ልጁ ለኔ ሊያምነኝ የሚችል ሰው ተናግሬ ያ ሰው ደግሞ ሊያሳምንልኝ የሚችል ለትልቅ ሰው ቤተሰብ ምናምን ታያቸው። አሁን ቤተሰብ የሚያስበው እዚህ የሰለጠነ ሀገር እንኳን ቤተሰብ የሚያስበው ስለስሙ ነው፣ ስለመብቱ ነው። የኛ ኮሚኒቲ በጣም ስቱፒድ ነው። ይቅርታ አድርጉ። የሚያስበው ስለስም ነው። በቃ
ስሜ እንዳይጠቁር ቤተሰቦቼ ምን ይሉኛል ዘራችን ላይ እንዳይገባ ምናምን ነው የሚሉት። ከዘመድ ወጣ ብሎ ወደ ጓደኛ አሁን ላንቺ ነግሮሻል። አንቺ ደግሞ ለምታውቂው ሰው አስተላልፊው የሆነ የህግ ባለሙያ ወይ ደግሞ አማካሪ የሴቶች አማካሪ በዛ መንገድ ቢሄድ ነው እንጂ ወደ ዘመድም ከሄደ የባሰ አሁን በቅርቡ ጊዜ እኮ ሰምተሻል። አንድ ልጅ እኮ ተገድላለች። እናቷ በገዛ እናቷ ናት እኮ የገደለቻት የ12 ዓመቷ አዎ ያ እና አሁን እንዴት ነው ይሄን ነገር አሁን በጣም እዚህ ሀገር ማፕን አድርገዋል። አም ሶሪ አሁን እዚህ ሀገር ማፕን አድርገዋል። ልኬልሻለሁ ቮይስ ሜሴጅ እና በቃ ፕሊስ በተቻለ አቅም የሚያክሰው አግኝቶ መጀመሪያ ለሷ አእምሮዋን ማቀዝቀዝ አለበት። ከዛ በኋላ ነው ስለዚህ አሁን አንቺ በሱ ቦታ ብትሆኚ የምታደርጊውን ንገሪኝ። የመጀመሪያ ስቴፕ አንቺ ነሽ። እኔ አሁን አንደኛ አሁን ጥሩ መንገድ መጥቻለሁ፣ ወደ አንቺ መጥቻለሁኝ። አንቺ ተጽዕኖ ፈጣሪ ነሽ። እንደ ተጽዕኖ ፈጣሪ እኔ ሰው ፈልጊልኝ ሀቢባ፣ ለኔ አንድ ሰው እንዲያናግረኝ ዘመድ ከፋሚሊ ሜድሮም ያልሆነ ከፋሚሊ ውስጥ ያልሆነ ማለት ነው። የሴቶች ተጣባቂ አሁን የምታውቂያት ካለሽ እንድታገኘኝ ለኔ እና አግኝታኝ ያለውን ነገር እንዳስረዳት ያለውን ነገር አስረድቻት ከዛ በኋላ ልጅቷ በያቺ የሴቶች ተጣባቂ ወስዳ እሷን ማነጋገር ከማናገሯ በፊት ደግሞ ለሷ ተራፒ ማድረግ መጀመሪያ አእምሮዋን እንዲድል ጠንካራ መሆኗ ስሜቷ መናገር እንደምትችል እቺ ልጅ መውጣት እንደምትችል ከዛ ቤት ኦሬዲ 18 እድሜ ሞልቷታል። ሰርታ ራሷን መቀየር ቤተሰቦቿ ሴቭ ማድረግ እንደምትችል ማሳመን መጀመሪያ ከዛ በኋላ ነው ምንድነው ስሙ የሚቀጥለው። ከዛ በኋላ ደግሞ ያጋጠማትን ነገር በሕክምና በአንዳንድ ነገሮችም ይገኛል ማለት ነው። ከሚገርምሽ እንደዚህ በሲደፈሩ ቆይቶ ሴቶች የማህፀን ካንሰር እንደሚያጋጥማቸው ታውቂያለሽ። ስሜት ያለ ፍላጎት አንድ ወንድ በተደጋጋሚ ሲደፍራት ከቆየ የሽንት ቧንቧ ኢንፌክሽን ታደርግና ከዛ በኋላ ካንሰር ሊያጋጥማት ይችላል። ብዙ ነገር ሊያጋጥማት ይችላል። እቺ ልጅ በአእምሯ ብቻ አይደለም በጤናዋ ህይወቷም ልታጣ ትችላለች፣ ሰው ሳይደርስላት እና እንደኔ አሁን እኔ መሆን ሀቢባ መንገድ አሳይኝ ነው የምልሽ ለልጁ። አሁን አይነው የአካል ጎደሎ ነው። የአካል ጎደሎ ማለት የአእምሮ ጎደሎ አይደለም። በጣም ስማርት ነው። እንዲያድርጎ ለህቱ ለቤተሰቦቹ መጨነቁ በጣም ጀግና ነው። ይሄ አንድ እኔ መሄድ መራመድ እየቻልኩኝ እንኳን ቤተሰቦቼን ሴቭ ማድረግ አልቻልኩም። ይሄ ግን አልጋ ላይ ሆኖ ነው ቤተሰቦቹን ሴቭ የሚያደርግ ያለው እና አሳይኝ መንገድ ሀቢባ ወዴት ሊሄድ ብሎሻል። አንቺ አሁን ማድረግ ያለብሽ ወይ ደግሞ እኛ እዚህ ያለን ማድረግ ያለብን ለዚህ ልጅ መንገድ ማሳየት ነው ያለብን ነው የምለው። ልጅቷ ከዛ ቤት ወጣ ትሪት የምታገኝበት ሪሃቢሊቴት ላይ ብትገባ እኔ ደስ ይለኛል። በሴቶች መብት ጎን ሄደሽ ማለት ነው። እና በጣም ይቅርታ የሚጨምሩበት እናንተ። በጣም ጥሩ ሀሳብ ነው ያልሽው። ምክንያቱም እኔ ይሄንን ሰምቼ ምክሩን ብቻ ሰጥቼ ዝም ብዬ ማለፍ አልችልም። አንድ አካል ጉዳተኛ ወንድማችን መንቀሳቀስ የማይችል የቤተሰቦቹን ችግር ምን ላድርግ እርዱኝ፣ ህይወቴ አደጋ ላይ ነው። በዛ ላይ ጽፎልኛል። ድንገት ካወቀብኝ ህይወቴ ይቆረጣል ነው ይጻፍል። ይቆረጣል ኤግዛክትሊ ነው ያለው። እና ስለዚህ እርዳታ ማግኘት አለበት ልጁ። የባለሙያ እርዳታ፣ የስነ-ልቦና ሐኪም፣ የህግ ከለላ እና ምን ማግኘት አለበት። እሺ ሌላ የተለየ ሀሳብ ያላችሁ አላችሁ? ጉዳዩ ከመዘጋቱ በፊት ሌላ ተጨማሪ ሀሳብ ያለው ካለ ይንገረኝ። እዚህ ጋር ዩዘር ኔም ብቻ ነው። እኔ ለቅልቦች እነግረዋለሁ ምን ማድረግ እንዳለብን፣ ከህግ አንጻር የት መሄድ እንዳለብን ይነግረናል። እሺ ሌላ የተለየ ሀሳብ ያለው አለ? ይሄ ጉዳይ ከመዘጋቱ በፊት የለም። ኦኬ ፍሬ የለም። አቡዬ ግን እንዴት ነው አሁን? በጣም ይቅርታና እንዴት ነው ግን ለሴቶች በተለይ ከእድሜ በታች እንዴት ነው ድምፅ መሆን የሚቻለው? እኛ ደጋግመን ድምፅ በመሆን ለምሳሌ ባለን አቅም በሚዲያውን ተጠቅመን ባለን አቅም ይሄን ነገር መቃወም
ለልጆቻችን ለሴቶች ታናናሽ እህቶቻችን ሴት ልጆቻችን እኛ ያለፈን ነገር መቀየር አንችልም፣ ወደፊትን ግን መቀየር እንችላለን። እኛ ልጆቻችንን ስናሳድግ ስትሮንግ ፐርሰናሊቲ እንዲኖራቸው የትም ቦታ ላይ ጥቃትን ሲያዩ ዝም እንዳይሉ ማስተማር፣ ትክክል እንዳልሆነ መንገር። ይቺ ልጅ አስተዳደጓ ትክክል ቢሆን የመጀመሪያ ቀን የእንጀራ አባቷ ገለዋን እንዲህ ሲነካ ብላ ቀውጥ ታደርገው ነበር። 4 ዓመት ስትደፈር አትኖርም ነበረ። ይህንን ነገር አሁን ተላምዳውም ማልቀስ ትታለች፣ መታገል ትቻለች፣ ዝም ብላለች። ስለዚህ ምንድነው ማድረግ ያለብን እኛ? ከስር መሰረቱ ልጆቻችን ላይ ያለፈው አልፏል፣ የወደፊቱ ግን ለምን ይበላሻል? ያለፈው የተበላሸ አንሶ። ስለዚህ ከዛሬ ጀምሮ እኛ መስራት፣ እያንዳንዳችን የማንም ድምፅ አይናቅም። 1 ፎሎ ኖረሽ 1 ሚሊዮን ፎሎ ኖረሽ ድምፅ ነው። የማንም ድምፅ አይናቅም። ድምፅ መሆን፣ እንደዚህ አይነት ነገሮችን መቃወም። እኔ እንደ እናት ኃላፊነት አለብኝ። እኔ ሴት ልጄን ስትሮንግ አድርጌ ያሳድጋለሁ። መብትና ግዴታዋን እየነገርኩ አሳድጋለሁ። ሴቷን ብቻ አይደለም ወንዱንም። እኔ እንደ አንድ ኢትዮጵያዊ ዜጋ ኃላፊነቴን እወጣለሁ ማለት ነው። ስለዚህ እያንዳንዳችን ደግሞ ኃላፊነታችንን ከተወጣን ጥሩ ዜጋ እናፈራለን። ይህ ነገር ይቀረፋል። ገባችሁ? ሁላችንም አንድ ላይ ትክክል እንሄዳለን። ወንድማችን የሚኖረው በአውሮፓ ነው። እናም ባለትዳርና የ3 ልጆች አባት ነው። ሚስቱ ኢትዮጵያ ነበረች። እናም ከብዙ ዓመት በኋላ እሱ ዜግነት አግኝቶ ፕሮሰስ አድርጎ ሚስቱንና ልጆቹን ለማምጣት ጨርሶ ሲመረመሩ 2 ልጆች የሱ ናቸው፣ አንዱ ግን የሱ አይደለም። ከዛ በኋላ 3ኛው ልጅ የሱ አይደለም። አላመነም። ድጋሚ ያስመረመረ። አሁንም አይደለም። ለ3ኛ ጊዜ አላምንም ብሎ አስመረመረ። ያንተ ልጅ አይደለም 3ኛው ልጅ ተባለ። ከዛ ምንድነው የምትለው? ዩዘር ለምን አትመውቷት? ሞዴሬተሮች የላችሁ? ማንም የለም ሞዴሬተር። እስኪ አዲስ ሞዴሬተር የምሰጠው ሰው ኦንላይን ላይ ያለ ሁሌ እዚህ ቤት የሚኖር ሰው እኔ በላይ ሞዴሬተር የምሰጠው። አንዲት ዩዘር ደጋግማ ሰምተነዋል የሚዩት አርጓና ገላግሏት አለው። ታዲያ ሚዩት ማታረጓት ምን ነው? ሞዴሬተራችሁን ካልተጠቀማችሁበት ምን ያደርጋል? አዲስ ህይወት እሺ፣ መኖርሽን በፍላወር አየው መስዬ መኖርሽን ዩዘር የምትባለች 0 ፎሎ ያላ ደጋግማ ሰምተነዋል ትላለች። ሚዩት አጠጧትና አባሯት። እሺ፣ ከዛም በኋላ 3ኛው ልጅ የሱ እንዳልሆነ ተረጋገጠና በቃ ነገራት። 3 ያስመርምሬ 3ኛው ልጅ የኛ እንዳልሆነ አውቄያለሁ፣ እውነቱን ንገሪኝ አላት። ከዛ ያው በቃ ብዙ ተከራክራ ብዙ እንትን ብላ በመጨረሻ እውነቱን አወጣች። እውነቱን ተናግራ በቤተሰብ ተገለለች፣ ከቤት ተባረረች። በተለይ በእነሱ አካባቢ ደግሞ ሃይማኖትን ብሔርም መጥራት አልፈልግም፣ በጣም አጸያፊ ነው እንደዚህ አይነት ነገር። ከትዳር ላይ መማገጥ፣ ያለ ከትዳር ውጪ መውለድ በጣም አጸያፊ ነገር ነው። ተገለለች፣ ከቤተሰብ ተባረረች ከምናለች። ከዛ እሷም ይቅርታ ጠይቃ ቤተሰብ ራሴን አጠፋለሁ፣ በቃ ይቅርታ ካላደረጋችሁልኝ ራሴን እገላለሁ ብላ በሽማግሌ በሃይማኖት አባቶች በምን ተለምኖ በመጨረሻ ይቅርታ ተደረገላትና ከሱ ጋርም አስታርቀዋቸው ለልጆች ፊውቸር ስትል እንደው በቃ ተብሎ ልጆች ከእናት እንዳይለያዩ ተብሎ ያኛው ልጅ ምስኪን ቀረ። ላስወለዳት ቤተሰቦች ተሰጠና 2 ልጆቹን ይዛ እሱ ወዳለበት ሀገር መጣች። እሱም ይቅርታ አድርጎላት አሁን አብረው እየኖሩ ነው። ያለበት ሀገር ላይ ግን ደስተኛ አይደለም። በጣም ይጠላታል። ወይሱ ላይ እንዳለው በጣም ይጠላታል። አያምናትም። እሷ በጣም ተለውጣ በጣም እንትን ለማለት አሁን ካመጣት ዓመት ሆኗል። በጣም እሱን በቃ በጣም ጥሩ ለመሆን ትሞክራለች። ግን ሂዝ ናት ሃፒ። ልቡ አልተቀበላትም። ልቡ ሊያምናት አልቻለም። ከሱ ጋር ደስተኛ መሆን ከሷ ጋር በሙሉ ልቡ ደስተኛ መሆን አልቻለም። እና ምን ላድርግ? ለምን 3ኛውን አላመጣውም? ልጁ አይደለም ማምጣት አይችልም። እንትን በጉዲፈቻ ብሎ ግን ማምጣት ይችላል። ቢፈልግ 3ኛውን ልጅ በጉዲፈቻ ብሎ ማምጣት ይችላል። እሷ ግን 2 ልጆች ከሱ የወለደችውን ብቻ ይዛ እሱ ወዳለበት ሀገር መጣች። ያኛው ግን ምስኪን ሀገር ቤት ቀረ። ከወንድ አብሮ ካደጋቸው ወንድምና እህቶቹ ተለያይቶ እዛ ቀረ። ማን ተጎዳ? አሁን 3ኛው ልጅ የሞቀ ቤት ከእናቱ ጋር ከ2 እህትና ወንድሞቹ ጋር ሲያድግ ኖሮ አሁን ላይ ግን ድንገት ተነጥሎ ወደማያውቀው ቤት ተላከና
እነሱ ወደ እሱ ወዳለበት ሀገር አባታቸው ወዳለበት ሀገር ከእናታቸው ጋር መጡ ወደ ተሻለ ህይወት። ያኛው ምስኪን ግን እዛው ቀረ ከእህትና ከወንድሞቹ ጋር ተለያይቶ ምንም በማያውቀው ከለመደው ህይወት ንጥል ተደርጎ የማያውቀው ቤት ሄደ። እነሱ ደግሞ ወደ ተሻለ ህይወት መጡ። አሁን ላይ አመት ሆኗቸዋል ከመጡ። ግን ደስተኛ አይደለም። ምን ላድርግ ደስተኛ አይደለሁም። ደግሞ ልቤ ሊቀበላት አልቻለም። ከልቤ ይቅር ልላት አልቻልኩም። ከልቤ ሊቀበላትና እንደ ድሮ አይነት ህይወት ከሷ ጋር አብሬ መኖር አልቻልኩም። ይሄ ነው አያችሁ አይደል? ሁልጊዜ መማገጥ የሚያመጣው ጣጣ ይሄ ነው። የሰው ልጅ አንዴ ከማገጠባችሁ ልባችሁ እሺ ብሎ አይቀበልም። አሁንም ሁሌ በቃ አንዴ ከተከዳችሁ ከባድ ነው። አንዴ የከዳችሁን ሰው ደግሞ ማመን ከባድ ነው። ደግማችሁ አንዴ መርዝ ያበላችሁን ሰው ደግማችሁ አብራችሁ ምግብ አትበሉም ከዛ ሰው ጋር። ሁሌ ያ ምግብ መርዝ ያለው ነው የሚመስላችሁ ከዛ ሰው ጋር ምግብ ስትቀርቡ። ገባችሁ? አንዴ መርዝ ምግብ ውስጥ መርዝ አድርጎ አብልቷችሁ አንድ ሰው ሆዳችሁ ታጥቦ ዳናችሁ፣ ሰው ደርሶላችሁ ዳናችሁ። ያንን ሰው በሃይማኖት አባት በምንም ይቅርታ አድርጉለት ተብላችሁ ይቅርታ አድርጋችሁለት አብራችሁ ብትቀጥሉ ከዛ ሰው ጋር ድጋሚ ምግብ አይበላላችሁ። ምግብ ከዛ ሰው ጋር ስትቀርቡ ያ ምግብ መርዝ ያለው ነው የሚመስላችሁ። በቃ ይሄ ነው አይምሮ። ለዚህ ነው መማገጥ መክዳት ሳይኮሎጂ ይጎዳል የሚባለው። ለዚህ ነው በቃ ሁሌ ያ ሰው ተጸጽቶ ተለውጦ ያ ሰው ጥሩ ሆኖ በቃ እናንተን ለማስደሰት ጠብር ግፍ እያለ እናንተ ግን የማስመሰል ነው የሚመስላችሁ ያ ነገር። በቃ ያ ሰው ሁሌም በውስጡ መርዙን የያዘ ካሁን መርዙን ረጨ፣ ካሁን በቃ ከዳኝ፣ ካሁን ሄደ። የሰቀቀን ህይወት ነው የምትኖሩት። ከማገጠ ሰው ጋር ይቅርታ አድርጋችሁ ስትቀጥሉ ካሁን ሄደብኝ፣ ይህ ሰውዬ ሄደ። ሲደወልለት ውሽሚት ደወለች። ከቤት ከወጣ ስልክ ሊያወራ እሷ ናት። እሱ የመኪና አደጋ ደርሶበት ሆስፒታል ተኝቶም ቢሆን ሴት ጋር ነው እየማገጠ ነው ብልሽ ነው የምታስብ። በጣም ከባድ ነው ልብ አንዴ ከተሰበረ በኋላ። በጣም ያሳዝናል። እኔ ግን ሁሌም ታሪክን ሰፋ አድርጌ ስለማይ ህፃኑ ልጅ ነው ከሁሉም ያሳዘነኝ። ያሳዝናል። ምን አለበት በማደጎ ወንድሜ እየሰማኸኝ ነው አሁን እዚህ ጋር ምን አለበት ያንን ምስኪን ህፃን በማደጎ አዳፕት አድርገህ ብታመጣው ኖሮ አንተ ወዳለበት። አይ ነው ልጅህ አይደለም ግን ቢያንስ እሱ ምን አገባው ከለመደው ህይወት ተነጥሎ ሌላ ቦታ ከሚሄድ። እሺ አሁን እየገባችሁ አስተያየት መስጠት ትችላላችሁ። እሺ ሀሳብ አለኝ የምትሉ ጻፉ። በዚህ ጉዳይ ሀሳብ አለኝ ይሄንን ያርግ፣ እኔ በሱ ቦታ ብሆን ይሄን እናደርጋለሁ የምትሉ ሄለን ገብተሻል ማሪ? ልናገር? ኦኬ። በመጀመሪያ ኤሮፓ ከሆነ ለምሳሌ ጀርመን በልጆች ከሆኑ ዲኤንኤ መታየት አለባቸው ነው፣ ማምጣት አይችልም ማለት ነው። አዳፕት ከሆነ ደግሞ ብዙ ፕሮሰስ አለው እንጂ እሱንማ ማምጣት አልችልም። እና ምን እላለሁ እኔ መሰለሽ ሰው የዘራውን ነው የሚያጭደው። ገብስ ዘርቼ ጤፍ አልጠብቅም። አሁን ስህተቱ ልጁማ ገና ነው ስህተቱ። እሷ ስለተሳሳተች እሷ ደግሞ በሙሉ ልጆች ከገቡ ሀቡዬ ትክክል ነሽ፣ ልጆች መለያየት አልነበረባቸውም። ግን በምን ትቀጣ? የዘራ ነው ማጨድ ስላለብን እሷን ቢተዋት ልጁን በሷ ነው ጥሩ ህይወት እየኖርስ እሷ ምን ተቀጣች? የተቀጣውማ ልጇ እኮ ነው። ምንም ቢሆን አስቢው አንድ ልጇን ትላለች። ይኸውልሽ ልጇን ብትወድ ይኸውልሽ አንዳንድ ራስ ወዳድ ሴቶች አሉ ኮምፈርታብል ላይፍ ከልጆቻቸው ራሱ ጥሩ የተመቻቸ ህይወት የሚኖሩ። እሷ ኢትዮጵያ ክፍለ ሀገር ከምትኖርበት ህይወት የመጣችበት ሀገር በ10 እጥፍ የሚሻል ሀገር ነው የመጣችው። ስለዚህ እዛ ሀገር ላይ ሄዳ ኮምፈርታብል ላይፍ መኖር ትፈልጋለች። አይደለም መቅረት ትችል ነበር እኮ ልጇን መርጣ መቅረት ትችል ነበር። አልሄድም። አሁን ልጆቿ እኮ አባት ያስፈልጋቸዋል እዚህ ያሉ። እሱ እንዲህ እያያት አስቢ። በወንድ ደግሞ ሴት እንኳን እንዴት ወንድ ሴት እንዲህ አርጋ እንዴት እንደሚያርጋት አስቢው፣ እንዴት እንደሚንቃት አስቢው። እና ይሄ ኑሮ አይደለም። እንዲያውም ሀገር ቤት ምቾት ማለት ቆንጆ ልብስ ልትለብስ ትችላለች፣ ደህና ልትዝናና ትችላለች፣ ግን ደስተኛ አትሆንም። ለምን መሰልሽ? እንዴት ብሎ ምንም ጨካን ብትሆን። ስለዚህ በእሷ ምክንያት ነው ልጁ የሚቀጣው። ለልጁ ደግሞ ሁሉ አንድ ነው። እዛ መጥቶም እዛም እሷ ነው የምትቀጣ ያለችው አንድ ልጇን። ይሄም እዚህ ላይም ከባድ ነው ለነዚህ ለምታሳድጋቸውም እኮ በተለይ ካወቁ ልጆቹ ሁሌ ለእናታቸው ንቀት አለባቸው። ሁሌ ስታስቢ ሁሌ ዝሙት የፈጸሙ ልጆች ካወቁ አባታቸውን እናታቸው ንቀት አላቸው። በቃ ሪስፔክት የላቸውም ለወላጆቻቸው እንደዚህ ያደረጉ። እና እኔ ቢፈታት ነው ምለው ሰላም እንዲያገኝ
እሷ ደግሞ እዚህ ኑራ አሁን ባይጸጽታት የልጇ ስታድግ ማለት ወጣት ከሆነች ተለቅ ስትል ሁሌ ትቀጣለች በልጇ። ሄለን አንቺ ሁሉንም እናት እንደ አንቺ ጥሩ እናት አድርገሽ አትይ። ጥሩ እናት አለ፣ መጥፎ እናት አለ። ቅርብ ጊዜ የሰማነው ዜና ላይ ዩቱብ ላይ የ12 ዓመት ሴት ልጇን በእንጀራ አባት በሷ ባል ውሽማ ስትደፈር ሴት ልጇ ውሽማዋ ወይም ባሏ ይሁን ውሽማዋ አላቅም እሱ ስሙ እንዳይጠፋ ብላ ልጇን ከትምህርት ቤት አስቀርታ አስቆማ ስራ ስትሄድ ይዛት ትሄድ ነበር። ገበናዋን ጎረቤት ማን እንዳይሰማ ይዛት ስትሄድ ቆይታ እውነቱ ሊወጣብኝ ነው ብላ ስታስብ ግን ልጇን ከእንጀራ አባት ጋር ተባብራ ወይም ከውሽማ ጋር ተባብራ ገላታለች። እንደዚህ አይነት እናቶችም እኮ አሉ። እኔ ለዚህ ነው ሁሉም እናት የእናትነት ክብር የእናትነት ማዕረግ አይገባው። እናት ሁሉ ጥሩ ነው የምትሉ ሰዎች በጣም ማህይም ነዎች ናችሁ። በቃ ለኔ እናት ሁሉ ጥሩ ናት የምትሉ ኖ፣ እናት ሁሉ ጥሩ አይደለችም። የእናት ጥሩ አለ፣ የእናት መጥፎ አለ። ግን አየሻ ተቀጣች እኮ እሱ አሁን በዚህም ልጇ አጣች። በዚህም አሁን አይገርማትም? የልጅ ፍቅር የላትም። የልጅ ፍቅር ቢኖራት ትቀር ነበር። አልሄድም ትል ነበር። ልጄን ጥዬ አልሄድም እኔ የአሜሪካ እድል አግኝቼ ልጆች አብረውኝ የማይሄዱ ከሆነ ገደል ይገባል። ለጥቅም ነው ሀቡዬ፣ ለጥቅም ቀርባው ብትሆንስ ሌላ ፍሬንድ ቢኖራትስ? ስንታሉ እኮ እዚህ ልንገርሽ፣ ስንታሉ እኮ ትላልቅ እዚህ እኔ የማውቀውኛ አጠገባለች አምጥቷት ትልቅ ነው። ከዛ ግን ጓደኛ ነበራት በሰርግ አግብቶ አምጥቷት ከ3 ዓመት በኋላ ወረቀት ስትል ቻው ብላው ጓደኛዋ ይዛ የመጣች አለች ማቃት። እና እንዲህ ያደርጋሉ እኮ እዚህ ለጥቅም ቢሆን የቀረበችውስ 3ቱ እንኳን አልመጡ ነው የምለው እኔ። ለምን ሞጎዳ ሜቢ ጓደኛዋ ይሆናል የትንሹ አባት ምን ይታወቃል፣ ተስማምቶ ቢሆኑ ሳቡዬ። ስለዚህ እኔ የምለው ቢፈታትና እዛ ራሷ ብትቀጣ። ደግሞ ጊዜያዊ ነው ደስታ እዚህ ጊዜያዊ ነው። ህልና እኮ አለ የሚቀጣን ሀቡዬ፣ ህልናችን ይቀጣናልና እኔ የምለው እሱ ቢፈታት እንኳን ነው የምለው ሀቡዬ። ግን ሌላ ሀሳብ ካለው ደግሞ ልስማሚት አድርጌና የሆነ ሀሳብ ካለ እሺ። ዳይመንድ አልሚ ተራሽን ጠብቂ ማሪ። አሁን እኮ ነው የገባሽው። ዳይመንድ ትቀድማለች። ኮመንት ላይ ላወራ ስለሆነ ነው። እሺ ማሪ ጠብቅ ትንሽ ሀቡዬ የሚታርጌ። አዎ ሄልዬ ጠብቂ። እሺ ዳይመንድ ያንቺ ተራ ነው። አንቺ በሱ ቦታ ብትሆኚ ምንድነው አቡዬ? እኔ በሱ ቦታ በሆን ላይክ ፍቺ ነው ማረጋው። ለምን ለሰላም። አሁን ለምሳሌ እሱ ሰላም ኖሮ እየኖረ አይደለም እና ልጆቹም እየኖሩ አይደለም ማለት ነው። ሁለቱ ልጆች ለምን ላይክ እሱ ጥሩ አይነ የለም። እሷ ማለት በእንትን አይደለም የሚያያት፣ እንደሚስቱ አይደለም ፊልም የሚያደርገው ገባሽ? ስለዚህ እኔ ፍቺ ነው ማለት በቃ ሰላም ኑሮ ተለያይተው ተስማምተው ልጆቻቸውን ማሳደግ ይችላሉ። ግዴታ አንድ ቤት መኖር የለባቸውም። ግን ምን አለ መሰለሽ እሷ ደግሞ ማለት ነው ወረቀት ስታገኝ ልጇን ማምጣት ትችላለች። ግን ልጇን ጥላ ደግሞ መምጣቷ ይሄንን የሰራችው ስራ እያለ እሱ አምኗት እንደማይኖር እያወቀች መምጣቷ ትንሽ ሮንግ አድርጋለች። ለጥቅም አስመሰለባት ትንሽ ልጇን ጥሏ መምጣቷ ማለት ነው። ወይ ልጆቹ ለሱ ብትሰጠውና ሁለቱን እሷ እዛው ብትቀር እንደዛ ነበረ። ወይ ደግሞ ልጇን ይዛ የምትመጣበት እሱ ማለት ያደረገው አሁን ለምሳሌ ለልጆቹ ጥሩ ኑሮ እንዲኖሩ ብሎ ነው ይመስለኛል እንጂ የእውነት እንደዚህ ተስማምቼ ከሷ ጋር እኖራለሁ ብሎ ኔቨር። ሰው ቺት አድርጎሽ ማለት ነው ሁሌ እንደተጠራጠርሽ ነው የምትኖሪው። መቼም ሰላም ኑሮ የለም፣ ለልጆቹም ጥሩ አይደለም እና ቢለያዩ ይመረጣል። ይሄ ነው እኔ እሱ ቦታ ብሆን እኔ እንትን እለያያለሁ። እኔ ቺቲንግ የሚያመኝ በቃ ቺት ማድረግ በቃ እኔ ጭንቅላቴን ያመኛል፣ አልችልም። እኔ በጣም ነው የምናደደው። ሰው ቺት ተደርጎበት አብሬ ይኖራሉ ለልጄ ብዬ ምናምን ሲል ነው ወይ ይላለሁ። እኔ አልችልም። እኔ ጥላቻ ራሱ የሆነ ጭቅጭቅ ምናምን ኑሮ ከሆነ ራሱ ግዴታ መለያየት አለብን። ለምንስ ልጆቻችን የሚኖሩት ያንን ነው፣ እኛን ነው እኮ የሚኖሩት፣ እኛ የምንኖረው ነው የሚኖሩት። ስለዚህ ግዴታ መለያየት አለባቸው። በቃ ነው የምለው። እኔን ከታች ልሆን ሌላ ሰው አስገቢ። አመሰግናለሁ። ሰላም ሁላችሁም። ዳይመንድዬ እንዴት ነሽ? አቦ እንዴት ነሽ? እኔ በጣም ያስጠላል ታሪኩ፣ ግን ለልጁ ሰላም ሲባል ልጁ በጣም ተጎድቷል። እዚህ ላይ
የተወለደውም ልጅ አባት ይሄኛውም የልጆቹ አባት የዚህኛው ማለት ነው። ስለዚህ በዛ ምክንያት አብረው ባይኖሩ ጥሩ ነው። ነገ የከፋ ነገር ሊመጣ ይችላል። ሲውል ሲያድር ሞር እየተቆሳሰሉ ይመጡና ወደ ሌላ መንገድ ከሚሄድ እሷም ለሱ ሰበብ ከምትሆን ያኛውን ልጅ አምጥታ ብቻዋን ልጆቿን ይዛ ትኑር፣ እሱ ልጆቹን ያገኝ አጠገቡ አድርጎ ማለት ነው። ያኛው የተወለደው ልጅ የሚመጣበትን መንገድ ማምጣት ይችላሉ። እሷም ስትመጣ ልጅ አለኝ ብላ አስመዝግባ ማምጣት ትችላለች። አስሎንጋስ አልምዬ አንቺ በሰው ቦታ ብትሆኚ ምንድን ነው የምታደርጊው? ይሄን ብቻ ንገሪኝ። እኔ በሱ መለያየት አያስፈልግም። መለያየት ምን ብለሽ ትነግሪያታለሽ እንዴ? ከዚህ በላይ ሪዝን አለ እንዴ? አይደለም እሷ ጠብር ግፍ እያለች ነው አንቺን ለማስደሰት። አዎ ግን በቃ ኦልሬዲ ምንድነው አንዲ አልሚ እናንተ ብትሆኑ ምን ታረጋላችሁ? ስለሆነ ፕሮግራሙ አስተያየት ሰጡ። እኔ በሰውየው ቦታ ብሆን እያላችሁ ስጡ። ሴትዮዋ አንቺን ለማስደሰት ጠብር ግፍ እያለች ነው። እንድትረሽላት የካደችውን የሰራችውን ነገር እንድትረሽላት ሰው ናት። ተሳሳተች። ከስህተቷ ለመታረም ጠብር ግፍ እያለች ነው የቻለችውን። አንቺ ደግሞ ልብሽ በዛ ነገር ስለተሰበረ አልቻልሽም። በቃ መቀበል ከልብሽ አልቻልሽም። የምታደርገው ነገር ሁሉ የማስመሰል ነው እየመሰለሽ ያለው። እሱ ቦታ በሆነ እኔም ማስመሰል ነው የሚመስለኝ። ስለዚህ እየቆሰለ ሌላ ነገር ውስጥ ከመግባት መለያየት፣ ጋፕ ፈጥረው ደግሞ ይዩት፣ ይለያዩና ይወቃት በደንብ መመለስም ይችላል እኮ ከተለያየ በኋላ አጥንቶ ምን ብሎ ለልጆቹ ማስበው። አሁን እኮ የቤተሰብ ስለገባበት ለቤተሰብ ለምናምን ተብሎ የተያያዘ ነገር ነው ይሄ ነገር፣ ለልጆቹም ተብሎ። ልጆቹ ግን እያዩ የሚያድጉት ነገር ሌላ ነገር ነው። ጥሩ አይደለም። የአባታቸውን እናታቸውን እያዩ የተለያየ ነገር፣ እናታቸው የምታደርገው ነገር ለነሱ ጥሩ ነው፣ ለአባታቸው ግን ጥሩ አይደለም። ኦልሬዲ አንዴ ህርት ሆኗል ይሄ ሰውዬ። ስለዚህ ይሄ ሰውዬ ራሱ የሆነ እንትን ምክር ያስፈልገዋል፣ አማካሪ ያስፈልገዋል። የእሱን ልብ የሚመልስ አማካሪ ያስፈልገዋል በደንብ። ይሄንን ማግኘት አለበት። ራሱን ማዳመጥ አለበት። ወደ ራሱ መመለስ አለበት። ያኔ ልቦ አምኖ ፈቅዶ ራሱ ተስማምቶ ኦኬ በቃ ይሄን ጥፋት ላልፈው እችላለሁ ባለ ሰዓት መመለስ ይችላል። መቼም እቺ ሴትዮ ከእሱ ጋር ተለያይታ ሌላውን እንደምታስገባ ከሆነ ሱሰኛ ናት። ኦፍኮርስ ሌላ ጋር ከሄደችማ በቃ የማስመሰል ነበር ስትጥሪ ነበረው። ስለዚህ እውነተኛ ከሆነች ልጁን ወደ እሷ ለማምጣት እየጣረች ከሆነ የእውነት ከሆነ ተለያይተው በጋፕ ሲኖሩ ያለውን ነገር ማየት ይችላል። እሱ የስነ ልቦና ሐኪም ላይ ይሄዳል፣ ራሱን ያስተካክላል። ከዛ በኋላ የራሱ ልቡ የሚለውን ይወስናል። በቃ እኔ ታቸውን አለው አዳምጣለሁ። እናቴ እናመሰግናለን። እሺ ተረኛ ሀኒ አስተያየት ትሰጫለሽ በዚህ ጉዳይ? ሰምተሽዋል ታሪኩን? እሺ ሌላ የተለየ ሀሳብ ያላችሁ ካላችሁ እድሉን እንሰጣለን። የተለየ ሀሳብ ያለው አለ? ከዚህ ውጪ እስካሁን እያሉ ያሉት ለሚስቱ ይንገራትና ይለያዩ። ከዚህ ውጪ ሀሳብ ያለው አለ? ዝምዬ እንዴት ነሽ የኔ ማር? ሌላ ሀሳብ እኔ ልውረድ፣ በቃ አጠቃላይ ልውረድ። ምን ልል ነበር መሰለሽ? የልጁ እኮ ነው፣ ልጁ ሆነን ነው የምንመልሰው። የልጁን አይመለከተውም እኮ ለሱ። እሱ ብትሆን ስላለ ጥያቄ ህፃኑ ሳይሆን ሆነን ነው የምንመልሰው ማሬ። አዎ እሱ እኮ ነው ያልኩ። አሁን ለልጁ እንዲህ ይሁን እሱ አይመለከተውም። ስለዚህ እኔ ብሆን እኔ እሱ ሁኜ ነው የምመልሰው። እኔ ብሆን እነግራታለሁ፣ ልጆች ያለው አምጥቻታለሁ። ለምን የልጆቼ እናት ናት። በቃ ከሷ ግን እንዲህ አድርገሽ ከአሁን በኋላ ስለማላምንሽ ብቻችንን ኑሩ። የልጆች እኔ ይሰጣል እዚህ ሀገር ይቆረጣልና የልጆች ይሰጥሻለሁ በስምምነት። በ3 ዓመት ሊመልሷት ስለሚችሉ እስከ 3 ዓመት እንደዛ ከሆነ ይጠብቃል። ለ3 ዓመት ካልሆነ ግን እንዳትመለስ። እሷ ግን እኔ እንጃ ለ3 ዓመት ካልቆየች ይመልሷታል። ከፈታት መሰለኝ እሱ ጨርሶ ቻው ይላታል። እኔ እሱ ሁኜ ነው የማናግርሽ። እሷ ራሷ ነው የምትወስነው። እኔ ከዛ ሰላም አገኛለሁ። ልጆቼ ግን በሳምንት አንዴ እየሄድኩ እንዲያውም አልነግራቸውም ለልጆቼ። ሲያድጉ ነው የምነግራቸው። ለምን ከሆኑ በኋላ ተጽዕኖ እንዳላረግላቸው ዝም ልና 15 16 ያደረጉ ቁጭ አድርጌ እንዲህ በእናታችሁ ቺት ስላደረገች ነው የተውኳት እላለሁ። በጣም አመሰግናለሁ። ከተሳሳትኩም ይቅርታ እላለሁ።
እወርዳለሁ አሁን ሀቡዬ። እናመሰግናለን። ሌላ የተለየ ሀሳብ ከሌላችሁ የቶፒክ የኔን ሀሳብ ሰጥና የቶፒክ ይዘጋል። የኔን ሀሳብ ሰጥና የቶፒክ ይዘጋል። ደሸክሌታ የስነ ልቦና ሐኪም ጋር ሄዳለሁ ልቤን ለማከም ራሴን ለማከም። በተረፈ ግን እኔ በሱ ቦታ ብሆን ሶስተኛ ልጇን እኔ ላይ ማቅጣብኝ የወለደችውን ልጅ እሱ በማያጠፋው እንዳይቀጣ እሱ ወዳለንበት ሀገር በማደጎ ልናሳድገው እንደሆነ አድርገን አመጣላታለሁ። ልጆቿን ይዛ ከኔ ህይወት ወጥታ ላይፏን ትኖራለች፣ እኔም ህይወቴ ይኖራለሁ። ፈጣሪ ደግሞ ለኔ ያለውን ሰው ይሰጠኛል። ልቤ እምቢ ካለኝ እኔ ደስተኛ ሳልሆን የምኖርበት ምንም አይነት ምክንያት የለም። እኔ መስዋዕት የምሆንበት ምንም አይነት ምክንያት የለም። የማገጠችብኝ እሷ። ለምንድን ነው እኔ መስዋዕት የምሆነው? ለምንድን ነው ያለ ደስታ ጨው የሌለው ምግብ እንደመብላት ነው ህይወታችሁን ያለ ደስታ መኖር? ያለ ደስታ ለምን እንድኖር ይፈረድብኛል? እኔ ያለ ጥፋቴ እሷ በማገጠችብኝ። ሶሪ አይ ትራይ ማይ ቤስት። ሞክሬ ነበረ ከአንቺ ጋር አብሬ ለመቀጠል፣ ግን ልቤ እምቢ አለኝ። ልቤ የምታደርጊውን ነገር ሁሉ ማመን አልቻለም። የምትሆኚው ነገር ሁሉ የማስመሰል ነው እየመሰለኝ ያለው። ልቤ ሳያምን ምንም ማድረግ አልችልም። አያም ሶሪ ብዬ መለያየት ኦፊሻሊ ሳንፋታ። ለምን ቀደም እንዳለችው ሄለን እንዳለችው 3 ዓመት ካልሞላት ምናልባት ሊመልሷት ስለሚችሉ እንደተፋቱ ለመንግስት ሳያሳውቁ ተለያይቶ መኖር፣ እሱም በደስታ ይኖራል። ለምን ደስታውን ያጣል? እኔ በሱ ቦታ በሆነ ይሄን ነበር የምወስነው። ያቀሙት ጥሯል። አመት ሙሉ አብራት አንድ ቤት በመኖር ሞከር አልቻለም። አያችሁ፣ ቺቲንግ በቀላሉ የሚድን ነገር አይደለም። አንድ ሰው አንዴ ከማገጠባችሁ ሁሌ የማገጠ ነው የሚመስላችሁ። የተማገጠበት ሰው ሳይኮሎጂካሊ ይጎዳል። ስልክ በተደወለ ቁጥር እየማገጠ ነው ብለሽ ነው የምታስቢው። ከውሽማ ጋር እያወራ ነው ብለሽ ነው የምታስቢው። ከቤት በወጣ ቁጥር ውሽማ ጋር ሄዷል ነው ብለሽ ነው የምታስቢው። በፍጹም አይምሮሽ ሰላም አይኖረውም፣ በፍጹም። ስለዚህ የማገጠ ሰው መፍትሄው መለያየትና መለያየት ብቻ ነው። ደግሞ አንድ ሰው አንዴ ከማገጠ አንዴ ውጭ እግሩ ከወጣ አለቀ በቃ። ቀምሷል፣ የስርቆት ነገር ቀምሷል። የተሰረቀ ነገር ይጣፍጣል። እየሄደ መልካስካስ ነው። ዝም ብለሽ ነው አንቺ ይቅርታ አድርገሽ አብረሽ ብትኖሪ የራስሽን እየጎዳሽ እንጂ አንቺ ሰላም እያጣሽ እንጂ እሱ ምንም አይተውም። እሱ ራሱ ለአንቺ ክብር አይኖረውም። ማቅጦ ይቅርታ አድርገሽለት አብረሽ ስትቀጥይ ምን ያህል ፈላጊ እንደሌለሽ፣ ምን ያህል ዋጋ ቢስ እንደሆንሽ፣ የማገጠም አብረሹ እንደምትኖሪ ነው የሚያሳየው። ሶ ሂ ዶንት ሪስፔክት ዩ ኤኒሞር። ግን ማቅጦ ስትለያይ የበለጠ ያከብርሻል። ልጆችሽ አባት ነው። ልጆቹን በፈለገ ሰዓት ያያል። ዘመድ ትሆናላችሁ። በመማገጥ እንደማትደራደሪ፣ ለምን በክብርሽ እንደማትደራደሪ፣ ምን ያህል ታማኝ መሆንሽን ነው የሚያሳየው። ስህተት የምትሉት ነገር ነው የማይገባኝ። መማገጥ ምርጫ ነው፣ ስህተት አይደለም። ወዶ መርጦ ማሎ ጀንጅኖ አሳምኖ ሩም ይዞ ሄዶ ሲማገጥ ፕላን አድርጓል። ገንዘብ ከፍሎ ጀንጅኖ ለምኖ አሳምኖ ይሄ ሁሉ